ሰላም ጤና ይስጥልኝ የፋርማኮን ጤና ቤተሰቦች፣ ወደ ዕለታዊ የጤና መረጃ ሰዓታችን እንኳን ደህና መጣችሁ። ዛሬ ትኩረታችን በብዙዎቻችን ላይ የሚታየውና ቀናችንን ከወዲሁ የሚያጨናንቀው የጧት ጭንቀት ላይ ነው። እንደ ነቃን ወዲያውኑ የሚሰማን የፍርሃትና የጭንቀት ስሜት መላውን ቀን ሊያበላሽብን ይችላል። ነገር ግን አእምሮ ይህንን የጭንቀት ማዕበል እንዲቋቋም ሊያግዙት ይችላል። ከዚህ ቀደም የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ገና በጧት ለ3 ደቂቃ ብቻ የምናደርጋቸው እነዚህ 3 ቀላል ልምምዶች ቀሪው ቀንዎ ሰላማዊ እንዲሆን ያግዞታል። እነሆ 3ቱ ቁልፍ ልምምዶች። 1. ስልክዎን አለመያዝ ወይንም አለመጠቀም። ከእንቅልፍዎ እንደነቁ ወዲያውኑ ስልክዎን ከመያዝ ይቆጠቡ። ለ5 ደቂቃ ያህል ዝም ብለው በመቀመጥ አእምሮውን ከቅጽበታዊ ጭንቀት ይጠብቁ። 2. የ4-6 አተነፋፈስ ዘዴን መጠቀም። ለ4 ሰከንድ በጥልቀት አየር ይስቡና ለ6 ሰከንድ በአፍዎ በቀስታ ይልቀቁ። ይህን 5 ጊዜ ይድገሙ። 3 ዋና ሥራዎችን ብቻ ማቀድ። ቀሪውን ቀን የሚያስጨንቁ የረጅም ጊዜ የሥራ ዝርዝሮችን ከመጻፍ ይልቅ ለዛሬ 3ቱን በጣም አስፈላጊ ተግባራት ብቻ ያስቀምጡ። እነዚህን ልምምዶች በማድረግ ቀንዎን በመረጋጋትና በብርታት ይጀምሩ። ያስታውሱ፣ የእኛ ዕለታዊ ምክሮች የባለሙያ የሕክምና ምክርን አይተኩም። ስለ ጭንቀትዎ ከተጨነቁ የጤና ባለሙያ ያማክሩ። መልካም ቀን እንዲሆንልዎ እየተመኘን ነገ አዲስ የጤና ምስጢር ይዘን እንመለሳለን። መልካም ውሎ።